batte ittoshi shalligiya waamona ittoshi womona ittoshin boggi daamoch woddenao ittoshi hin kedoche kichoch iice bedna obete ጤና ይስጥልን ውድ የግብረ ሐዋርያት ዝግጅት ተከታታዮቻችን የዛሬው መርሃ ግብራችን ወደ ከፋ ሀገረ ስብከት ይወስደናል። በዚህ ሀገረ ስብከት በጠሎ ወረዳ ዋሻ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ተገኝተን በስፍራው ያለውን ሐዋርያዊ አገልግሎትን በተመለከተ ከምእመናንና ከአገልጋዮች ጋር ቆይታ አድርገናል። እናንተም ቆይታችሁን ከኛ ጋር ታደርጉ ዘንድ ጋበዝን። በአንዳንድ የሀገራችን ክፍላት የሚገኙ ምእመናን ቃለ እግዚአብሔርን የሚያስተምራቸው በማጣትና ተስፋ በመቁረጥ በጊዜ ሂደት ውስጥ ወደ ተለያዩ የልማድ አምልኮ ውስጥ በመግባት ከእግዚአብሔር ግርቀውና ተለይተው ይኖራሉ። ቅዱስ ጳውሎስ በሮሜ መልእክቱ እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? በማለት እንደተናገረው እኚህ ወገኖቻችን የሚያምኑትን ስሙን ለመጥራትና ለመቀደስ የሚያስተምራቸውን ለማግኘት ለነርሱ ቀላል አልነበረም። አዝመራው በስቶ አጫጁ ባነሰበት በዚህ መንደር ብዙ ፈተናዎች ነበሩ። ከአዲስ አበባ ተነስታችሁ እዚህ ድረስ እስከ ጫካ እስከ ገደል ድረስ መምጣታችሁን በጣም ነው የሚያመሰግነው። በጣም አመሰግናለሁ። አሁን እኔ ቤት ሰው አይበላ የኔ ዘመዶችም ሆነ ሌላ ሰውም እኔ ቤት ምግብ አይበላም፣ እኔ ጋር እጅ አይጨበጥም። ለምንድን ነው አልኳቸው። አንተ ከኛ ተወልደ ከኛ አሳድገን አንተን የአባቶቻችን አደራ ትወስዳለህ ሲባል እነዚህ መንጃዎች በቤት አስገብተ ቤተክርስቲያን እኛ ሰርተን ቤተክርስቲያን 40 ሰው ወይ 35 ሰው ሰርተን አንተ መንጃዎችን አስገብተ አስቆርበ ያንተ መስቀል ማን ነው ሚሳለመው? ያንተ ነገር ማን ነው የሚሰማው? ችግር የለም ሰው ናቸው። እኔም በብዙ ባልማርም እዚህ ቢያድግም ሰው ናቸው በእግዚአብሔር ፊት እዛ የሚያስተምሩትም ቦንጋ አሉትም ጅማ እነዚህ አሁን እናንተ እዚህ መምጣታችሁን እኔ ትመጣላችሁ ብዬ አላም እግዚአብሔር እውነት አለ እውነታው መቼም ትወጣለች። እናንተን እዛ አስተምሮ እግዚአብሔር መንበር ላይ እውነት አዲስ አበባ ላይ አስተምሮ እናንተ እዚህ ድረስ እናንተ መምጣት ማለት በጣም ደስ ብሎኛል። ለምን ደስ እንዳለኝ እውነት እኔ አልመሰለኝም። ዕውቀት ከማጣት የተነሳ በሚፈጽሟቸው ልማዳዊ ተግባራት ከማህበረሰቡ የተገለሉ ወገኖችን በማስተማር አግላይና ተገላይ እንዳይኖር ቤተክርስቲያናችን ትሰራለች። ሁሉም የእግዚአብሔር ያምሳያው ፍጥረት የክብሩ ቀዳሽና የመንግስቱ ወራሽ እንዲሆኑ ቅዱስ ወንጌል ያዛል። ይህንኑ አምላካዊ ቃል ለመፈጸም ማህበረ ቅዱሳን ከቤተክርስቲያን በተሰጠው አደራ ሰባኪያን ወንጌልን በማሰማራት የስብከተ ወንጌል ውስንነት ባለባቸው አካባቢዎች ሐዋርያዊ አገልግሎቶችን በመስራት ላይ ይገኛል። በዚህም ተስፋ ሰጪ ነገሮች እየታዩ ነው። እግዚአብሔር ይስጥልን። ስብከተ ወንጌልን በመመለከት ያው ማህበረ ቅዱሳን የጠላ ወረዳ ማዕከል ያው ከሞላ ጎደል ወንድሞች አሉን የሚያስተምሩ በየሳምንቱ ያው ምድብ አለን። ገጠር አጥቢያ ቤተክርስቲያን የወረዱ እንደ ወረዳ 39 ቤተክርስቲያናት አሉን። 39ኙም ላይ በግነት ጣቢያ አሁን ለምሳሌ እዚህ ያለንበት ዋሻ ላይ 3 ወንድሞች አሉ። 3ቱ ወደ 12 የሚሆኑ አጥቢያዎችን በየሳምንቱ እየተመዳደቡ የሚሸፍኑበት ነገር ነው ያለው። ከተማም ባለው እንደዚሁ በአጠቃላይ ያው ስብከተ ወንጌል በእንግዲህ እዚህ አካባቢ ትምህርት የሚሰጠው በከፍተኛ ቋንቋም ስለሆነ ያው የቋንቋ መምህራን ማህበረ ቅዱሳን ቦንጋ ማዕከልም ያው የ10 ቀን የአጫጭር ጊዜ ስልጠና እየሰጣቸው ያው ወደ 8 የሚሆኑ ድጎማ መምህራን አሉና በእነዛ መምህራን ያው እግዚአብሔር ይመስገን ስብከተ ወንጌል እየተሰጠ ነው ያለው።
batteti toshi shalligiya wammona ittoshi womona ittoshin boggi damoch woddenao ittoshin hin kedoche kichoch ice bedna obedet tunetana yeri nobbino nabi halli begata guchocho qabocho gondeto geton gaweto geton meni qabbe bushona guche bushonon shitini ho bariyo biqajimomon yeri ittoshina tanon bariያኑ በተሰማሩ ሰባኪያን ወንጌል አማካኝነት በሚሰጡ የአፍ መፍቻ ቋንቋ ትምህርቶች ወደ ባዕድ የአምልኮ ሥርዓቶች ይሄዱ የነበሩ ወገኖች ሕይወታቸውን ወደ ክርስትና መንገድ እየመለሱ ይገኛሉ። ባዕድ አምልኮ ጋር የተገናኘ ነገር አለና ብዙውን ጊዜ አሁን እግዚአብሔር ይመስገን የተቀርፋል ግን ወደ ባዕድ አምልኮ ወደ ቃልቻ ቤት ምናምን የመሄድ ነገር እሁድ ቀን ብዙውን ጊዜ ቤተክርስቲያን ከመምጣት ይልቅ የነበረውን ነው ማለት ወደ ቃልቻዎች ቤት መሄድ ነበር ሰው ወዱ የነበረ አሁን ላይ በቃ ወደ ቤተ እግዚአብሔር ቤት መምጣት እንዳለባቸው ሰንበትን ማክበር እንዳለባቸው አንድ አምላክ ብቻ እንደሆነ በሰፊው ወንድሞች በመመራን ትምህርት በመሰጠቱ አሁን እንደው ከዚህ በፊት አሁን እነዚህ የሚታያቸው ጭምር ተገለው የነበሩም ቢሆን በባዕድ አምልኮ ተይዞ የነበሩም ቢሆን አሁን ወደ ቅዱስ ቤተክርስቲያን ያው እየተሰበሰቡ ያሉበት ነገር ነው ያለው ምእመናኑ እንግዲህ ማስተማር ላይ ከማህበረ ቅዱሳን ጋር አንድ ሆነን እየታገልን ነው ያለነው ህዝበ ክርስቲያኑንም ያስተማር ካህናትን ያሰለጠነ ስልጠና ሰጥተን ካህናት ዲያቆናትን ስልጠና ሰጥተን የሚያስተምሩትን ያዘጋጀን ነበር አቅም በማነስ ምእመናኑን ለመያዝ የሚያስተምር ሰው የለም የሚያስተምር አሁን ከዚህ ቦታ ላይ ወጥቶ ይሄንን ትምህርት ለትውልድ ማለፍ የሚገባውን ለማስተማር የበቃ አስተማሪ የለም መርጌታ የለም ሰባኪ የለም እና በዚህ መንገድ ላይ ከወላይታ ተነስቶ ከአርባ ምንጭ ተነስቶ በዚህ መንገድ ሰው ይመጣና ወከት ያደርጋል ጥልፍ ያደርጋል ትምህርት በመኪናው ይሰጣል መጥቶ አካባቢውን ክር ያስበጠሱ እንትን ያደርጋሉና አሁን ለኛ ትልቅ ነገር የሚሆነው እዚህ ኮንታል ባል ቦታ አለ የአዲዮ አለ ሌላ በጎር አለ ማከል ላይ ጉባኤ አድርገን ለማስተማር አስተባባሪ የለም ህዝቡ ግን ምንም አቅም የዋ ህዝብ ታን ይወጣ እንደ እቦም ታርኮ ቢያኔ ነው አንዲ ኢላ የርና እቢያብ መንደሮች ከዚህ ቀደም አባቶች ቅድመ አያቶች ይሄን ነገር ምንም አያውቁም ነበር ቆቦና ውሻ ቤታሽ ነው ውጭ በቅጠል ነበር የምንጠጣው ወጣዋኖች የርና ማዳላላምና ዋከ ዶግየታሽ ነው አሁን ደግሞ የእግዚአብሔር ፈቃዱ ሆኖ ከሰው ተቀላቀልን ወደ ቤተክርስቲያንም ገባን ስጋውን ተቀበልን ደሙንም ተቀበልን ማቻአኖች ጠላአኖ አጆ እቢያ ማን ጆጌታሽ ገኖ ከፈቾ ያረነ ግዴታሽ ነው ከዚህ ቀደም መንጃ ተብሎ ከሰው ተነጥለን ተለይተን ነበር የምንኖረው አሁን ደግሞ በእግዚአብሔር ፈቃድ ሰው ሆነናል ከሰው ተቀላቅለናል እብኖቼ አንዶናና እቸት ነው ማኔ ነው ኖናና ተማርኪ ቤት ነው ይሄ ነው ዳቁኔ ነው እቺ አሁንም ቢሆን ከኛ ተነጥሎ ያልመጡ አሉ ያልተማሩም አሉ ሊጠመቁ ፍላጎት ያላቸው ሰዎችም አሉ ስለዚህ እነሱም ወደኛ እንዲቀላቀሉ ማህበረ ቅዱሳን አጠንክሮ ሊሰራ ይገባል እናቴ ከዚህ ቀደም የሰንበተ ጽዋ አጠጣም ነበር አባትም ቤተክርስቲያን የት እንደሆነ ያውቅም የሰንበተ ጽዋ የት እንደሆነም አያውቅም አሁን እግዚአብሔር ፈቃዱ ሆኖ ሰንበተ ጽዋ አንድ ላይ ሆነን ቤተክርስቲያን እንውላለን ሰንበት እናስቀድሳለን ከዚህ በኋላ እንግዲህ ይሄን ታሪክ ነው ያየነው ሰው የመሆናችን ምስጢር ገና ነው የገባን እግዚአብሔር ይመስገን አሁን አደራ የምንላችሁ ከኛ የቀሩ ወንድሞች እህቶቻችን አሉ እነሱን አስተምራችሁ አስጠምቃችሁ ወደዚህ እንድታመጡ እንለምናቸዋለን እንግዲህ እነዚህ እንድንማር ሰው እንድንሆን ከዚህ እንድንቀላቀል የቤተክርስቲያኒቱ አባል እንድንሆን ያደረጉት ትልቅ ሚና ተጫወቱት የማህበረ ቅዱሳን አባል የነበሩ መምህር በላቸውና መምህር ባሹን ቢባሉ ናቸው እነሱም በየጊዜ እየተራራጡ
እያስተማሩን ታች ደግሞ እኛ ጋር መላኩ የሚባል ልጅ አለ። እሱ ሁል ጊዜ ጠዋትና ከሰዓት ከኛ ጋር ይሆናል፣ ያስተምረናል፣ ይመክረናል። ከኛ አትራቁ ነው። ቢራም ቦኖችን ሻፒት ነው ማት ከቺን ነው ነው ሎዳብሞቱ ነው መዳላ ከዚህ በኋላ በሌላ እምነት ውስጥ ያሉትን ወደዚህ ለመምጣት ይፈልጋሉ። እናንተም አግዙን፣ ወደዳ ያሉትን ሄዶ ያስተምሩን፣ እኛም በምንችለው እነግራቸዋለንና ወደዚህ እኛን ለማየት የመጣችሁ እኛን ለጉብኝት ከመጣችሁ የመጣችሁት በጣም ነው የምናመሰግናችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ይስጥልን። በጠሎ ወረዳ ዋሻ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን በነበረን ቆይታ የተረዳነው አንድ ነገር ቢኖር በርካቶች ቅድስት ቤተክርስቲያንን ሲናፍቋት እንደቆዩ ነው። እውነተኛውን የእግዚአብሔር ቃል ተርበው የነበሩትን እነኚህን ወገኖቻችን የቤተክርስቲያናችን አካል ለማድረግ በወረዳው ያለው የማህበረ ቅዱሳን ማዕከል የበኩሉን ጥረት እያደረገ ይገኛል። እነዚህ መከራ ያዩ ነጠላን ለነዚህ ለመታደል ለእድላት ሲመጡ እኔ እውነት አልመሰለኝ። በመዳበሪያ አሸክሞ መጡ። ምንድነው ነጠላ ማን ገዛ? ከአዲስ አበባ ከማህበረ ቅዱሳን። እውነት ከአዲስ አበባ ነው ነጠላ የመጣው። እግዚአብሔር ይስጣቸው። የኔ ከቤተሰቦቼ መገለል ቁም ነገር አለው። እቺ ቤተክርስቲያን እውነት እናንተ እምቢ ብትሉም እውነት እግዚአብሔር ካለ ጊዮርጊስ ካለ ይሰራል፣ በማንም ይሰራል። በእኔ አቅም እኔ አሁን ልጆቼን አሳድጌ እቺን መጀመሪያ ሰራው እንጂ ልጆቼ ስንት ብዙ ቤተሰብ አለኝ። ይሄን ቁልቁለት ይሄን ዳገት እግሬም ሰባራ ነው፣ በመኪና ተሰብራለሁ። ይሄንን እግሬን ይዤ እቺን ሰርቼ ለእናንተ ለመቀበሪያ አድርጌ ሰው ድሮ በእኛ አገር 6 ሰዓት ሬሳ ተሸክሞ ነው ከዚህ ከጋዳ ጉበና ከአጣ ከቶጃ ከጫማ የሚባል ከዛ ተሸክሞ ነው እዚች አመቶ የሚቀብረው። እንግዲህ ቀደም ሲል ከ1 2 3 ዓመት በፊት የነበረው ነገር በጣም አድካምም ነው፣ አሳሳብም ነበር። እግዚአብሔር የራሱ ቀን ስለነበረው ነገሮቹን በጊዜ ሂደት ፈታውና ከበድ ያለ ነገር ነበር ያለፍነው። አሁን ግን ባለው ሁኔታ እግዚአብሔር ይመስገን ቢያንስ ያማንያንን ለማጥመቅ ሞክረናል። አሁንም በማጥመቅ ላይ ነን። ከሌሎች የእምነት ድርጅቶችም ወደኛ የሚቀላቀሉ አሉ። እግዚአብሔር ይመስገን አሁን ባለው ሁኔታ ትንሽም ቦንጋ ማህበረ ቅዱሳን ማዕከል አንዳንድ በሐሳብም በተለያየ ነገሮችም ስለሚረዱን ዋና ማዕከሉም እንደዚህ ስለሚረዳን ሄዶ ስልጠና የወሰዱ ወንድሞች አሉ፣ ግቢ ጉባኤ የተማሩ አሉ። እነሱን በማስተማራት ከነበረው በጣም ጥሩ ነገር አለ ብዬ ነው ማስበውና የነገውን እንግዲህ እግዚአብሔር ያውቃል። አሁን ባለው ሁኔታ በግሌ በጣም ደስ ይለኛል። ከዚህ ቀደም ከነበረው ሁኔታ ሲነጻጸር እኔ በጣም ደስተኛ ነኝ። ብሩህ ነው ብዬ አስባለሁ። ነገ የሚመጣው ነገር ደግሞ የተሻለ እንሰራለን ብዬ አስባለሁና አሁን ይሄ ያለሁበት አጥቢያ ይሄኛው አጥቢያ ላይ 374 ኢአማንያን ነው ያጠመቅናቸው ማለት ነውና በጣም ደስ የሚል ነገር ነው ያለው። ያ ማለት ጫና የለም ማለት አይደለም። ያ ማለት ውጣ ውረድ የለም ማለት ሳይሆን ያው ከበድ ያሉ ነገሮች አሉ። ከግንዛቤ ጋር ተያይዘው ያለ መረዳት አለ። ሰው በሰውነት እኩል ነው የሚል ነገር የለም እና በተለይ ከመንጃ ማህበረሰብ አንፃር ከሰው አይቀላቀሉም። እስከዛሬም ቢሆን ያው ጥረት ብናደርግም ገና ነው። ያው አስተሳሰቡ አልተሰበረም። አሁን እኩል አብሮ አይበሉም። ግን ያሳመናቸው ምን ብለን ነው? እግዚአብሔር ፈቃዱ ሆኖ እግዚአብሔር ቤት ከገባችሁ የሰው ቤት ምን ያደርግላችኋል? ቅዱስ የሆነ ስጋውን ከበላችሁ፣ ቅዱስ የሆነ ደሙን ከጠጣችሁ የሰው ምግብ ምን ይሰራላችኋል? ስለዚህ ዋናውና ትልቁ ቁም ነገር ወደ እግዚአብሔር ቤት መግባት ነው ብለን አሳመናቸው። እነሱም በዚህ ኮርነር አመኑና አሁን ደስተኞች ናቸው። አሁን እንዳያችሁት ፊት ለፊት ቁጭ ያሉ 4 5ቱ ያው የኛ ሰዎች ናቸው። እነዛ ግን ያው ተለይቶ ነው የሚቀመጡት። ያም ሆኖ ግን አስተሳሰቡ አልተሰበረም እና ከዚህ ቀደም ከሰው አይጨባበጡም፣ ከሰው ጋር እኩል አብሮ አያወሩም ነበርና አሁን ግን ከሰው እኩል ያወራሉ፣ ከሰው ይጨባበጣሉ። ህብረተሰቡ ከዚህ በፊት ወንጌሉም አልተስፋፋም። ዞሮ አሁን እኛም ቢሆን ስልጠና ወስደን ከመጣንበት ቀን ጀምረን እየተሯሯጥን እንገኛለን። እኔና አንድ ወንድሜ ያለ ለሁለታችን ማለት ነው። ከዚህ ጋዳ ጉበና የሚባል ቦታ አለ፣ እዛም እንሄዳለን። ቶጃም
በየክላስተር ማዕከሉ እየዞርን በተለይ እነኚህ የአማንያን የሆኑ መንጃዎችና ወደ ፕሮቴስታንት ሃይማኖት የገቡትንም ቢሆን እያስተማርን የምንመልስበት ሂደት ነው ያለው። በቀደም ወደ ጋዳ ጉበና ላይ ሄደን እነሱን አስተምረን ምን ብለን 350 የአማንያን የተጠመቁበት ሂደትም አለ። ከቶጃ ደግሞ 202 እዚህ ዋሻ እዚህ ቤተክርስቲያን ላይ ማለት ነው 374 ነው የተጠመቀው ማለት ነው። ከዚህ አንፃር እንግዲህ ስብከተ ወንጌሉ እንደ እግዚአብሔር ፍቃድ እንተን የተካሄደ ነው። ሆኖም ግን የሰው አስተሳሰብ እስካሁን አልተሰበረም። ያልተሰበረበትም አንደኛ ስብከተ ወንጌሉ እዚህ አካባቢ ላይ አልተስፋፋም። ለዚህ ስብከተ ወንጌሉ እንዲስፋፋ ምንድነው መደረግ ያለበት? አንደኛ ብቻል እንደው ሌላ ተጨማሪም ስልጠና ወስዶ መጥቶ ከኛ ጋር ሆኖም አብረው እንተንብል እንግዲህ ሰው በብዛት አለ። ሆኖም እነኚህ ሰዎች በባዕድ አምልኮ የተጠመዱ ናቸው። እንግዲህ ጣዖትን ከእግዚአብሔር ታቦት ጋር አመሳስሎ የሚያዩ ናቸው። እነኚህ ሰዎች ደግሞ ሐሳባቸውን መቀየር የሚቻለው ከምን አንፃር ነው ቢባል እግዚአብሔርን ቃል ወንጌል በማስተማር ወንጌልን በመስበክ ነው። እነኚህን መንጋዎች ትክክለኛ ሃይማኖት ይሄ ነው ብሎ ማስተማር የሚቻለውና ለዛ ብቻል ስብከተ ወንጌል እንዲስፋፋ ሰው ቢጨመር እንደኔ ጥሩ ነው ባይ ነኝ። የዋናው ማዕከል ማህበረ ቅዱሳን ከቦንጋ ማዕከል ጋር በመቀናጀት በወረዳው ያለው ሐዋርያዊ አገልግሎት እንዲጠናከር በተለይም የማጽናትና የመመለስ ስራዎችን ለማጎልበት ከተባባሪና ባለድርሻ አካላት ጋር በትኩረት እየተሰራ መሆኑን የማህበረ ቅዱሳን የትምህርትና ሐዋርያዊ አገልግሎት ዳይሬክተር ዲያቆን ሙሉጌታ ነጋ ነግረውናል። እንደ ማህበረ ቅዱሳን ከተባባሪ ከባለድርሻ አካላት ጋር ከበጎ አድራጊ ምእመናን ጋር ከስብከተ ወንጌል ቤተሰቦች ጋር ከምንሰራባቸው አካባቢዎች እዚህ ከፋ ሀገረ ስብከት ይገኝበታል። በተለይ ደግሞ እዚህ ጠሎ አካባቢ እነዚህ በተለምዶ ከማህበረሰብ የተገለሉ የሚባሉ የተለያየ ስያሜ የተሰጣቸው ወደ ቤተክርስቲያን እንዳይመጡ የማይፈቀድላቸው ከማህበረሰቡ ጋር ተገለው የሚኖሩ ወገኖቻችን ይገኛሉ ማለት ነው። ስለዚህ እነዚህን ሰዎች አስተምሮ ቅዱስ ወንጌል እንዲደርሳቸው ተምረው አምነው እንዲጠመቁ በምግባረ ክርስትና እንዲጸኑ ከማድረግ አንፃር ያው የተለያዩ ስራዎች እንሰራ ነው የነበረው። እንዳጠቃላይ እነሱም ጋር ብቻ ሳይሆን እንደ ከፋ የሰባኪያን ወንጌል ማሰልጠን መቅጠር ጉባኤያት ማድረግ ስርዓተ ጥምቀት ማስፈጸም ጋር ተያይዞ ማለት ነውና እነዚህን ስንፈጽም ነው የከረው። እዚህ ጋር ወረዳ ጋር ደግሞ በተለይ ከዚህ ከተገለሉ ማህበረሰብ ጋር ተያይዞ የካህናት ስልጠና ካህናቱ ምእመናንን ያለው ምእመናን እንዲጠብቁና እነዚህ ወገኖች ሲመጡ መልካም አቀባበል እንዲያደርጉላቸው ተምራው ነው እንዲጠመቁ በማድረግ ረገድ የድርሻቸውን እንዲወጡ ከማድረግ አንፃር አንዳንድ በካህናት መካከል ተመሳሳይ አመለካከት አረዳድ ስላልነበረ ያ የነበረውን የተዛባ ግንዛቤ ቅዱስ ወንጌል ለሰው ልጆች ሁሉ እንደሚያስፈልግ ቤተክርስቲያን ኩላዊት የሁሉም ሆኗል በሚያመላክት መልኩ እንደዛ መሰል ስልጠናዎች ተሰጥተዋል፣ ጉባኤያት ተደርገዋል። እንደገና ደግሞ ወርሃዊ ድጎማ የሚደረግላቸውም ምእመናን ይገኛሉ ማለት ነውና እነዚህ በሰሯቸው ካህናቱ በሰሯቸው ምእመናኑ በሰሯቸው መምህራኑ በሰሯቸው ስራዎች ቢያንስ በዚህ ዓመት እንኳን ብቻ ከ950 በላይ የሜንጃ ምንለው ማህበረሰብ ተምሮ አምኖ በመጠመቅ የቅድስት ቤተክርስቲያን አባላት ሆነዋል እዚህ ወረዳ ላይ ማለት ነው። እንግዲህ በባዕድ አምልኮ የነበሩ በፕሮቴስታንት እምነት የነበሩ ቤተክርስቲያን ስትደርስላቸው አስተምራ አሳምና ለጥምቀት ዝግጁ ታደርግላቸው ወደው ፈቅደው መተው ክርስትና የተነሱ ማለት ይሄ ግን ብዙ ዋጋ አስከፍሏል። እንግዲህ ቅድም ምእመናንም አባቶች ሲናገሩ እንደነበሩት በዛ ሁሉ ተግዳሮት መተው ተጠምቀው የቤተክርስቲያኒቱ አባላት የእግዚአብሔር ልጆች የመሆን እድል አግኝተዋል ማለት ነው። ያ ሁሉ አልፎ አሁን ደግሞ እነዚህ ወንድሞቻችን መጥተው ወደዚህ ክርስቲያን ሆኖ ወደዚህ ቤተክርስቲያን ሲመጡ በጣም ነው ደስ ያለኝ። በግድ ወንድማችን ቅድም እንደተናገረ በቀደም ሲመጡ በጣም ብዙ ችግር ነበረ። ያ ችግር ተወግዶ ወንድሞቻችን ይሄንን ያህል ልብስ ለብሰው ይሄንን ያህል ተደስተው ይሄንን ያህል እንግዲህ ወደ ቤተክርስቲያን ሲመጡ እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እናንተንም አባቶች ከላይ ተነስታችሁ ስትመጡ በእውነት እንግዲህ ለኛ የመጀመሪያችን ነው። እናንተ ከአዲስ አበባ መጣችሁ እነዚህ ወንድሞቻችን ግን እንደኛ አራያ እንደኛ ምሳሌ ናቸው። ግን ሲፈጠሩ ከኛ የተለዩ አይደሉም። አንድ ነን፣ አንድ አካል፣ አንድ ባህሪ ነን፣ አንድ ጸጋ ነን። ስለዚህ ከኛ ተለይቶ አለ መንጃ የተባሉት እንግዲህ ምናልባት እንግዲህ እኛ የምንበላውን የምናውቀው እግዚአብሔር ብቻ ነው። እነሱ ከኛ የተለዩ በአመጋገብ ባለባበስ ሊሆን ይችላል። ከዛ ወጥተው ከቆዩ በኋላ ወደዚህ መምጣታቸው በጣም ደስ ይላል። እናንተ መምጣታችሁንም እግዚአብሔር ይመስገን። እንግዲህ ከኛ እንዳትለዩ እኛም ያለንበት ገጠር አካባቢ ስለሆነ ያንን እያስተማራችሁ እዚህም ያሉ መምህራኖች ብዙዎች አሉ፣ እነሱም እያስተማሩ እነዚህም ደግሞ መምጣት ብቻ አይደለም ዛሬ እንደመጡ እስከ መጨረሻ ድረስ ጸንቶ እንዲኖሩ እናንተም ጸሎት አድርጉ፣ እኛም ጸሎት እናደርጋለን። ቀሲስ ግርማ ኃይሉ ይባላሉ።
ምንም እንኳን በዕድሜ ብዛት አቅማቸው ቢደክምም ተተኪ ትውልድን ለማፍራት ሲሉ በቦታው የአብነት ትምህርት በማስተማር ላይ ናቸው። እዚህም ያገለግል ካህን የለም፣ 2 ካህን ብቻ ነው ያለው ብለው አባታችን አስገድዶ ደውልን አመጣው። መጥቼ ያገለገልኩ ነው። አሁን ልጆቹን አስተምሬ ባለፈው እዶ 16 ልጆች ድቁና ተቀብለው መጥተዋል። ደግሞ አሁን ወደ ከነሱ ጭምር 42 ተማሪ ሆነ እኔ ጋር እየተማረ ነው። አንቀጸ ብርሃን የደረሱ አለ፣ በቃለ ትምህርት ነው። አንቀጸ ብርሃን አስደርሻለሁ። ከዛ ታችም ያለው አለ እስከ አሁን መልካ ማርያም ነገ ወም ተነገ ወዲያ ይገባሉ። ይሄንን አስተምረ ቤተክርስቲያን አገልግዬ ነው እዚህ ያለው። እኔ አገልግሎት ድርሻ ነው። አሁን እርዳታ ያስፈልጋል። መምህራን እኔ በአይነ ስውር ነው፣ ግን እኔ ይሄንን ደርስ ድቁና እንትን ማን ቅዳሴ ወረቀት ይዤ መጣ ነበር። ሳታምን አገርቼ እዚህ በቃ መጥቼ ያገለግል። ግን መምህራን ያስፈልጋል። እዚህ ደብር መምህራን ያስፈልጋል። መምህራን የለም። አሁን እናንተን እግዚአብሔር ተልኮ መጣ እንጂ ይሄ አይነ ስውር ቦታ ነው። እኔ እዛ ወደዛ ጎጀፍ ወደዚህ እኮ እግዚአብሔር ምድሩን ባይኖር ብሎ እግዚአብሔር ሰውን ፈጠረ እንጂ መምህራን የለም። እኛ ሀገር እኮ መምህራን ነው ችግር፣ መምህራን ነው። እናንተን እግዚአብሔር ተልኮ መጣ እንጂ የእግዚአብሔር ነው እንጂ በእግዚአብሔር ኃይል ነው እንጂ እዛ ማን ነው ደብረ ጽጌ ማብረ ቅዱሳን ይረዱ አይቼ በአዘኛ ነበረ። ወደዛ መምህራኑን ስቀጥሩ ተማሪን እንዴት ያለ እንክብካቤ ይዞ አዘኛ ነበረ። እግዚአብሔር መድኃኔዓለም ክርስቶስ እናንተን እዚህ አመጣ እንጂ መምህራን የለም። የኛ ችግሩ መምህራን አለመኖሩ ነው። በተጨማሪም በማህበረ ቅዱሳን አማካኝነት ለካህናት አባቶች በተለያዩ ርዕሰ ጉዳዮች ላይ ስልጠናዎች ተሰጥተዋል። ሌላ ቦታ እንዳይሄዱ 2 መንገድ እንዳይጓዙ ብለን ከአባቶች ጋር መጀመሪያ 2 ዙር ስልጠና ሰጥተናል። መጀመሪያ አባቶችን የማትጊያ ስልጠና ሰጥተን አሁን እነዛ አባቶች ከኛ ጋር የወረዳ ቤተ ክህነትም ከኛ ጋር ሆነው ክትትላችን በዚህ ልክ ነው እና ምእመናንን በዚህ ልክ ነው ያዘን ያለ ነው። ያው አባቶች አሉ፣ ንስሐ ልጆችን ይይዛሉ፣ ይጠራሉ። ለምሳሌ ጽዋ ማህበር አለ። ጽዋ ማህበር ሲኖር ልክ ለኛ ደብዳቤ ይጻፋል። አባቶች አጥቢያዎች ይጽፋሉ። በቃ በዚህን ሰዓት ምእመናን እየተሰበሰቡ ነው። ሰባካነ ወንጌልን ላኩልን። አጋጣሚ ሆኖ እኛ ወረዳ ማዕከል ላይ የግቢ ጉባኤ ልጆችም አሉንና የግቢ ጉባኤ ልጆችንም ይዘን እንሄዳለንና ሄደን መዝሙር እንዲያቀርቡ ይዘን መንራቸው ወንድሞችም ደግሞ ስብከተ ወንጌልን እንዲያስተምሩ ያረጋግን። ያው በዚህ ልክ ነው። እኛው ወደ እነሱ ቀረብ ብለን ስናስተምር ከነሱ ጋር አብረን ያለውን ነገር እንደው ስንቋደስ ለካኛ ከዚህ በፊት ተገለን ስንኖር እናንተ መታችሁ እኛን አስተምራችሁ እንዲስትሆኑ ለኛ በጣም ደስ ብሎናል። እዛም ደግሞ ልጆቻቸው አሁን ትምህርት ቤት ላይ ዓለማዊ ትምህርትም እየተማሩ ስለሆኑ ያ ዓለማዊ ትምህርት ላይ አንድ ቦታ ላይ ቁጭ ብለው የሚማሩ ልጆች ነገ እኮ አብረው ሲያድጉ ምንም የማህበረሰብ መገለል እንደማይኖርም ጭምር የመከርናቸው እነሱም በጣም ደስ ያላቸው እንትን ያሉ ነው። ህዝቡም ቢሆን ደግሞ እንደበፊቱም አይደለም። አሁን ትንሽ ለውጥ አለ ብዬ ነው የምወስደው። ደግሞ እጅ የማይጨባበጡ አንዳንዶቹ እየተጨባበጡ ነው። ይሄ ራሱ ደግሞ የተሻለ ነገር መታየቱ ነው ባይነኝና ይሄንን ነገር ለማስቀጠል ብቻል ትምህርተ ወንጌሉ መስፋፋቱ ተገብነት ይኖራል ባይነኝ። አሁን በዚህ ክላስተር ላይ 5 ቤተክርስቲያን አለ። እነኚህ 5 ቤተክርስቲያን ላይ 2 መምህራኖች ነን አሁን እዚህ ዙሪያ ላይ ያለን። እኛ አሁን ተቀያይረን ሽፍት አድርገን 5ቱም ቦታ ላይ ለመድረስ አንችልም። ብቻል አሁን ቅዳሴ ላይ የእግዚአብሔር ቃል ስብከተ ወንጌሉ እየተሰበከ እንትን ቢል ብቻል እንኳን ለቅዳሴ የመጡ ሰዎች የእግዚአብሔርን ቃል እየሰሙ ቢሄዱ ላካ እንደ አይነት ነገር አለ ወይ ብሎ ሊለወጡ ይችላሉ። ብቻል ስብከተ ወንጌሉ እንዲስፋፋ ያቅማችሁን ያክል እንትን ብትሉና እኛም ደግሞ ያቅማችን ያክል ብንገፋ የተሻለ ለውጥ ይኖራል ባይነኝ። ጽላት ገርቶ የካህን ጫማ እዚህ ይረግጣል እንደ ያለ ሄረ እግዚአብሔር ካለ እግዚአብሔር ድሮ የእግዚአብሔር ደም በፈሰሰበት ቦታ ላይ ቤተክርስቲያን ይቆማል፣ ትንቢትም ይነገራል ያለው ቃል አለ። እግዚአብሔር ካለ ይቆማል አልኩና ማን ነው አሁን እቺን ቤተክርስቲያን የምን ዲያቆን ነው የምን ቄስ ነው ይሄን ቤተክርስቲያን የሚያገለግል? እግዚአብሔር አለ፣ እግዚአብሔር አለ። የኔ
የኔ የሆነውን የኔ ግማሽ የእግዚአብሔር ነው ገንዘቡ እኔ ያገለገልኩ እየሰጠው ለማንም እያከራየው እግዚአብሔርን እየለመንኩ እግዚአብሔርን እየጸለዩ እግዚአብሔርን ለምናለሁ ምንም ማድረግ አይቻልም እነዚህ ሰዎች ወጥቶ ሌላ ቦታ ላይ ደና ቦታ ላይ መኪናም የሚገባበት ቦታ ላይ አስተምሮ ቤተክርስቲያን እየመለሱ ስለሆነ እኔም እየመከርኩ ያቅመን ያህል እነሱም እንመምር ባሹ እኔው ማመረ ቅዱሳን ከወዳ እየመጣ ዘውደም በጭቃ ሳይ እየወረደ ቄስ ተስፋይም እንደዚህ ያሉ እየመከርን እናንተ እኔን እምቢ ካላችሁ እነሱ እኔን እየረዱ የኔን ምግብ እየበሉ እግዚአብሔርን ለምናለሁ ጸልያለሁ ያልኩ ነው ያለሁት በትጋት እየጠበቅኩ እናንተ በትጋት እግዚአብሔር ለኔ በጣም ተቸግረን እኛ ምንም ባዶ ያለ ወጪ ዝም ብለን ከኪሳችን አወጥተን ነው እየዞርን እየደገፈን ያለነው ስለዚህ ይሄንን በእናንተ በኩል ብሰጥ ነው የሚለው ነው አደራ የሚሰጣቸው እንግዲህ እግዚአብሔር ከናንተ ጋር ይሁን እግዚአብሔር ብረዳን እናንተም ብታግዙን የሚያግዘን አካል ብገን ከምንም በላይ በሰው አስተሳሰብ ላይ መስራት ነው የምንፈልገውና ይሄ አስተሳሰብ ተቀይረው ሰዎች በእግዚአብሔር ፊት እኩል መሆናቸውን እና አብሮ መብላት አብሮ መጠጣት አብሮ መገልገል በትምህርት ቤት በማናቸውም ቦታዎች ላይ እንደማንኛውም ሰው እነዚህ ሰዎች እኩል ተገልጋይ ሆነው እግዚአብሔርን እንዲያመልኩ ያው ምን ያስፈልጋል የሚያስፈልገው ነገር በሰዎች አስተሳሰብ ላይ መስራት እኔ ትልቅ ነገር ይመስለኛልና እንደነ ስልጠና ነክ ነገሮች ከነሱም ወስዶ አይዟችሁ ከሰው እኩል ናችሁ አትፍሩ ወዳላ አትመለሱ ብሎ እንደው የስልጠና ነክ ነገሮች አጫጭር ስልጠናዎች ቢኖሩ እነዛም ባለማወቅ ስለሆነ እንደው ይሄ ችግር ሊቀረፍ የሚችለው በቃ የሰው አስተሳሰብ ላይ መስራት ብቻል አጫጭርና ረጃጅም ስልጠናዎች ቢያስፈልጉ በጣም ጥሩ ይመስለኛልና ከጊዜ ሂደት በኋላ እነዚህ ነገሮች ይፈታሉ ብዬ ነው ማምነው ገና ብዙ ይቀረናል ማለት ስለዚህ እጅግ በጣም ስራን የሚጠይቅ ስራ ስለሆነ እንደውም ብቻል ቀደም እንዳልኩ አካባቢም በባይዳ መልኩ የተወረሰ የተከበበም ስለሆነ ተከታታይ ሆነ ትምህርት በአቅም መስጠት እንድችል እንደው ዋና ማዕከሉ ተተኪ መምህራን ከዚህ አካባቢ ሄደው የሚማርበትን ነገር ማመቻቸት ብችል የሚለው ነገር ነው በአካባቢው ለሚከናወኑ ሐዋርያዊ አገልግሎቶች በአውሮፓ ማዕከል የሚገኙ የስብከተ ወንጌል ቤተሰቦች ድጋፋቸውን እያደረጉ እንደሚገኙ የስብከተ ወንጌልና ሐዋርያዊ አገልግሎት ዳይሬክተሩ ዲያቆን ሙሉጌታ ነጋ ጠቁመዋል ከፋ ሀገረ ስብከት በተለይ ደግሞ እንደጠሉ አካባቢ ያለውን የስብከተ ወንጌል ሐዋርያዊ ድጋፍ የሚያደርጉልን በአውሮፓ በማህበረ ቅዱሳን የአውሮፓ ማዕከል በአውሮፓ አህጉር የሚገኙ የስብከተ ወንጌል ቤተሰቦች ናቸው ማለት ነው በእውነት እዛ አካባቢ ያሉ ማህበራት ሰንበት ትምህርት ቤቶች ምእመናንን በአጠቃላይ እዛ በአውሮፓ የሚገኙ የስብከተ ወንጌል ቤተሰቦቻችንን በጣም ነው የምናመሰግነው እግዚአብሔር ያክብርልን ነው የምንለው አጠቃላይ ሰባኪያን ወንጌል ስልጠና የሚደረጉትን ጉባኤያት ለመምህራን የሚደረጉ ድጎማዎች ስርዓተ ጥምቀት ለማስፈጸም እንኳን የነጠላ አለ የአንገት ማተብ አለ ስርዓተ ጥምቀቱን ለማስፈጸም የሚያስፈልጉ የተለያዩ ግብአቶች አሉ ትራንስፖርቱን ጨምሮ ማለት ነው እነዛ ሁሉ ሙሉ ወጪዎች ሲደግፈን ሲያገዘን የነበረው በአውሮፓ የሚገኙ የስብከተ ወንጌል ቤተሰቦቻችን ናቸው ማለት ነው እናመሰግናለን ቀጣይ እንግዲህ ይህን አገልግሎት ደግሞ ማጠናከር ማስፋፋት ይጠበቅብናል ስለዚህ አብሮነታቸው ከኛ ጋር እንደሚቀጥል ተስፋ እናደርጋለን እስከዛሬ ግን ለተደረገልን ነገር ሁሉ በማህበረ ቅዱሳን ስም እናመሰግናለን እግዚአብሔር ያክብርልን ማህበረ ቅዱሳን በተለያዩ አካባቢዎች ለሚፈጽማቸው መሰል አገልግሎቶች እርሶም የበኩሎትን ድጋፍ በማድረግ የዚህ አገልግሎት አካል ይሆኑ ዘንድ ተጋብዘዋል